አመል ሁዝን ወይም ደግሞ የሐዘን ዓመት ተብሎ እንዲሰየም ሆኗል። አንተ እውነትም ለዓለማት እዝነት ነህ ተባሉ። የነብይ ደም መሬት ላይ ካረፈ ህዝቦቿም ከተማዋም አንድ ላይ ጠፉ ነበር። እኛስ ዛሬ ይህንን ማድረግ እንችል ነበር? ረሃብን አስተናግደዋል፣ ህመምንም አስተናግደዋል። በድንጋይ እንዲወግሯቸው ተደርጎ ነበር። من حليت حياتنا بالإيمان يا من بجمالك علمت الإحسان يا من نورت قلوبنا بالقرآن ሰላሙላሂ አለይኩም ወራህመቱላሂ ወበረካቱሁ። ይህ የሙስሊም ተማሪዎች እያዘጋጀ የሚያቀርብላችሁ የረቢዕ መሰናዷችን ነው። አብራችሁን ቆዩ። በዘመናችን ሰዎች በዲናቸው ሲገፉ፣ ሞተው ማረፊያ ሲያጡ፣ አሊያም ደግሞ ከትምህርት ሲነፈጉ ተመልክተናል። ይህ ዛሬ ነው እንደጀመረው። ወደኋላ መለስ ብለን የመልእክተኛውን ሰለላሁ ዐለይሂ ወሰለም ህይወት ስንቃኝ አናገኘውም? ምን መልእክተኛው ሰለላሁ ዐለይሂ ወሰለም ዳዕዋቸው የተስፋፋ በመጣ ቁጥር እንዲሁም ደግሞ የቀረቡላቸውን ድርድሮች ሁሉ በማይቀበሉበት ጊዜ የቁረይሽ ሰዎች የተጠቀሙት መላ የተለያዩ አካላዊ የሆኑ በደሎችን መፈጸም፣ መግደል እንዲሁም ደግሞ የተለያዩ ስራዎች ነበሩ። ከማዕቀቦቹ መሀልም ከመልእክተኛው ሰለላሁ ዐለይሂ ወሰለም ቤተሰብ ወይም ደግሞ ከበኑ ሐሺሞች ጋር መጋባት እንዲከለከል፣ ማንም ሸቀጣቸውን እንዳይገዛ እንዲሁም ደግሞ እንዳይሸጥላቸው፣ ከዚህም ባሻገር ማንም ሙሐመድን ሰለላሁ ዐለይሂ ወሰለም አሳልፎ እስካልሰጡ ድረስ ከነሱ ጋር የሰላም ስምምነትን እንዳያደርግ በሚል ነበር። በዚህን ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለምና ቤተሰቦቻቸው ወደ አቡ ጣሊብ ሸለቆ በመሄድ ነበር የተጠለሉት። መልእክተኛው ሰለላሁ ዐለይሂ ወሰለም አቡ ጣሊብ ሸለቆ ውስጥ የቆዩ በነበሩበት ጊዜ ላይ አንድ ክስተት ይከሰታል። ይህም ክስተት አመል ሁዝን ወይም ደግሞ የሐዘን ዓመት ተብሎ እንዲሰየም ሆኗል። ይህ ዓመት ለምን እንደዚህ የተሰየመ ከተባለ የመልእክተኛው ሰለላሁ ዐለይሂ ወሰለም ጠባቂ የነበሩት አጎታቸው አቡ ጣሊብ ያለፉበት እንዲሁም በጣም ተወዳጇ ሚስታቸው ኸዲጃ ቢንት ኹወይሊድ ረዲየላሁ ዐንሃ ህይወቷ ያለፈበት ጊዜ ነበር። አቡ ጣሊብ ሸለቆ ውስጥ ረሃብን አስተናግደዋል፣ ህመምንም አስተናግደዋል፣ በከፍተኛ ደረጃም ተቸግረዋል። መልእክተኛው ሰለላሁ ዐለይሂ ወሰለም በዚህን ጊዜ ከባድ ሐዘን ይገጥማቸዋል። እያለ መልእክተኛው ሰለላሁ ዐለይሂ ወሰለም ከዚህ ችግር ጋር ነገር ግን አምባሳደሮችን እየላኩ ኢስላምን ማስፋፋት ግን ቀጥሎ ነበር። መልእክተኛው ሰለላሁ ዐለይሂ ወሰለም ወደ ጣይፍ ከሄዱ በኋላ ያገኙት ምላሽ መልካም አልነበረም። ሴቶችና ህፃናትን በመሰብሰብ በድንጋይ እንዲወግሯቸው ተደርጎ ነበር። በዚህን ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም ጫማቸው በደም ተሞልቶ ነበር። ይህ ሁሉ ግን እየሆነ ደማቸው መሬት እንዳይነካ በጣም ይጠነቀቁ ነበር። ለምን? በዛን ጊዜ የነብይ ደም መሬት ላይ ካረፈ ህዝቦቿም ከተማዋም አንድ ላይ ጠፉ ነበር። መላእክቶች መጡ። ጅብሪል መጣ። ጣይፍ በሁለት ተራሮች መሃል ነበረችና አንተ ነብይ ሆይ እሺ በለኝና እነዚህን ሁለት ተራራዎች ላጋጥሙባቸው አለ። አይሆንም፣ ነገ ከነዚህ ህዝቦች መሃል አላህን የሚያመልክ አቢድ የሆነ ባሪያ ይወጣ ይሆናል እንጂ እነሱማ መጥፋት የለባቸውም ነበር ምላሻቸው። ታዲያ አንተ እውነትም ለዓለማት እዝነት ነህ ተባሉ። እኛስ ዛሬ ይህንን ማድረግ እንችል ነበር? የመልእክተኛው ሰለላሁ ዐለይሂ ወሰለም ጥሪ በዚህ አልተበገረም። ማዕቀቡ ከተነሳ በኋላም የነዛ ሰዎች ሲራ ግን አልተቋረጠም ነበር። ይባስ ብሎ ቤታቸው ሄዶ የመግደል ሙከራ ለማድረግም ታስቧል። የዚህን ጊዜ ይህንን ያወቁት መልእክተኛው ሰለላሁ ዐለይሂ ወሰለም አልይን በቦታቸው አስተኝተው ሀሳባቸው እንዳይሳካ አድርገውላቸው ነበር። በዚህም ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም ከአቡበከር ሲዲቅ ረዲየላሁ ዐንሁ ጋር በሰሩ ዋሻ እንዲገናኙ ተስማምተው ነበርና ጉዞ ስደት ወደ መዲና። ይህ ሁሉ ሲሆን ግን እነዚህ ጠላቶቻቸው የነቢዩ ሰለላሁ ዐለይሂ ወሰለም ታማኝነትና መልካም ስብዕና አይክዱም ነበር። እንደውም አንድ ክስተት አለ። አቡ ሱፊያን ከሮማ ኢምፓየር የቀረበላቸው ጥያቄ የተከበረ ዘር አይደለምን? አረ ነው፣ እሱ ከኛው ከተከበረ ዘራችን ነው። ታዲያ ከዚህ በፊት በቅጥፈት አሊያም በሌብነት ተገኝቶ ያውቃልን? የለም፣ እሱ ታማኝ ነው፣ በመልካም ባህሪውም የምናውቀው ነው ብለው ይመልሳሉ። ወደ ራሳችን ስንመለስ እኛ የምንፈልገውን ከማግኘታችን በፊት ማንን? ረሱሉ ሰለላሁ ዐለይሂ ወሰለም ባሳዩን መንገድ ስብዕናችንን ገንብተናል? ሙሐመድ ተብለን ታማኞች ነን? አሊያም የመልእክተኛውን ሰለላሁ ዐለይሂ ወሰለም መንገድ ይዘን እስከ መጨረሻው ለመቀጠል ምን ያህል ስብዕናቸውን አውቀናል? ህይወታችንስ ተግብረነዋል? በቀጣይ ክፍሎች እስክንገናኝ ይህን ጥያቄ ከራሳችን ጋር እናብሰልስለው እያልን السلام عليكم ورحمة الله وبركاته. من حليت حياتنا بالإيمان يا من بجمالك علمت الإحسان يا
قلوبنا بالقرآن